አደይ ከታገተችበት በሰላም ተለቃለች። እንግዲህ የአባቷ የክርስትና ልጁ አደይን ከጉድ አውጥቷታል በቀለ። እንግዲህ ኪንጎ አደይን እንድደፍራትና አደይን እንደፈለገ እንዳደርጋት ፍቅር እንዲሁም ደግሞ በቀለ አደይ መሆኗን ሳያቅ ነበረ። እንዳውም በመጠጥ ተገፋፍተው እንደፈለገ እንዳደርግ የፈቀዱለት። ግን እዛ ሄዶ አደይ አልፈልግም እያለች ስትል በቀለም አላስችለው ብሎ አደይ አጠገብ ሲሄድ አደይ የክርስትና አባቱ ልጅ ናት። ያ ማለት በስጋ ባይዋለዱም እህት ማለት ነው። እናም አደይ አወቀችው። በቀለ አለችው። ምን ታውቂኛለሽ እንዴ አላት። አደይ እኮ ነኝ የክርስትና አባትህ ልጅ ነኝ አለችው። በቀለ የሰማውን ማመን አቃተው። አይገርምም እንግዲህ አደይ የእንጀራ ገመዷ እንዳይበጠስ ብላ ባርኮት የፍቅር ወንድም አደይ አንቺ መታገት ውስጥ የፍቅር እጅ አለ ሲላትም እሷ ግን በፍጹም የለም አለች። ይህ ሁሉ ምንድን ነው? ለምስኪኗ እህቷና እናቷ ሰርታ የምታገኘውን ነገር ለነሱ ስለምታደርግ ነው። አሁን ደግሞ እህቷ ከቤት ስለጠፋች አደይ ተጨናንቃለች፣ በጣም ተጨንቃለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ አደይን እያሰቃየቻት የምትገኘው ፍቅር ናት። ፍቅር በጣም አረመኔና አውሬ ሰው ናት። ግን ቢሆንም ደግሞ አደይ አንዳንድ ጊዜ መልካምነት ከብዙ መከራ እንደሚያድንም ከአደይ ተምሬያለሁ። እንደዛ እያደረገቻት ልበቀል እንኳ አላለችም። የፍቅር እጅ እንዳለበት የክርስትና ወይም ደግሞ አባቷ ክርስትና ያስነሳው ልጅ ነግሯታል። ግን እውነት የሷ እጅ አለበት የምርህን ነው ስትለው ዋናው ሚና የተጫወተው ማነውና ፍቅር የምትባለዋ ናት ሲላት ይገርማል። በዚህ ደረጃ እንደዚህ ታደርጋለች ብዬ አላስብም ነበር አለችው። ለማንኛውም አንቺ የዋህና መልካም ስለሆንሽ ነው አደይ፣ ግን ብዙ ነገር ከዚህም በላይ ሊያደርጉ ይችላሉ፣ ሰው አትመኝ አላት። እናም አሁን እሷን ምን አድርገን እንበቀላት ሲላትም ምንም በቀል እኮ ምንም ትርጉም የለውም፣ እንደዛ ማድረግ አልችልም። በቀል አንተ ለፈጣሪ ሁሉን ነገር ከሰጠው ፈጣሪ መልስ ይሰጥሃል። ስለዚህ በቀል ደግሞ ምንም አያረግም አለችው። ይገርማል። ለማንኛውም እራስሽን ጠብቂ እያለ ይዟት እየሄደ ነበረ። እንግዲህ ኪንጎ ደግሞ እንዴት እንደዚህ አሰልፈ ትሰጠኛለህ አለ በቀልን። በቀለም የክርስትና እህቴ እኮ ነች፣ አደይን ተዋት፣ በፈጠረ ተዋት፣ ትኖርበት። እሷ ለእህቷና ለእናቷ ብላ ነው እየተሰቃየች አለችው። ስለዚህ ይችል ተዋት። አልችልም እንዴት አድርጌ አለ። አይ እንግዲህ እንድትችል እኔ እረዳሃለሁ። አይ የምትል ከሆነ ግን የማይሆን ነገር ነው። አደይ ደንዳና ናት፣ ማንንም ወንድ አፍቅራ አታውቅም አለው። ኪንጉ አሁን በጣም ስሜታዊ ሆነ። እቤት ውስጥ እንግዲህ አደይ በመምጣቷ ሁሉም ተደሰቱ። መጀመሪያ ባርኮቴና እንዲሁም ደግሞ ዳዊት ቁጭ ብለው ዳዊት ተሰው ጋር አልስማማ ብሏል። አደይ በመጥፋቷ እየናፈቀችው ብስጭጭት ይላል። እናም አደይን እንፈልጋት ብለው ባርኮቴና ዳዊት ሲወጡ ለፍተው ወይም ለፖሊስ አመልክተው ፈልገዋ ሲያጡ ከዛም ልቤ ጨነቀኝ አለው። የኔም ባየህ በማለት በውስጡ ተናገረ። ባርኮት አንተ በጣም ስለምትወዳት እንጂ አደይ የኔ ነበረች። እናም አለ እኔም ጋር ያለው ስሜትም እንደዛው ነው በማለት ፈልገዋት አታዋት ሲመለሱ እንግዲህ ለፖሊስ አመልክተናል፣ ፖሊሶች ፈልገው እንደሚያገኟት ተስፋ እናደርጋለን አለ ባርኮት። ከዛም እንግዲህ የአባቷ ልጅ ወይም ደግሞ የክርስትና የአባቷ ልጅ እሱ አደይን ገድፏት ሲመጣ አገኙት። ከዛም እሷ አይታቸዋለች። ባርኮቴ አለች። አደይ
አሉ። ከዛም ሁሉም እንቃርጋ ሳመቻቸው፣ ባርኮትንም እንዲሁም ዳዊትንም። ከዛም ይሄ ደግሞ ምንድን ነው አለ ባርኮቴ። የአባቴ ክርስትና ልጁ ነው፣ እሱ ነው ከአደጋው ያዳነኝ አለችው። ከዛም አመስግነውት በደስታ እቤት ውስጥ ይዘዋት ሄዱ። እቤት ሄዳ ፍቅር ጋር ስትደርስ ፍቅር ደነገጠች። አይገርምም? ሊዲያ እና ፍቅር አሁን ላይ አይዋደዱም። ሊዲያ ክላሷ ቁጭ እንዳለች ውጭልኝ አንቺ አለቻት። ይወጣልሻላ አለች እና ሊዲያም ተናግራት ወጣች። አንቺንም እንደነዛ አስወጥቼ የምወረውርሽ እስከምወረውርሽ አለቻት። ኧረ እባክሽ የሰው ልጅ እኮ ድንጋይ አይደለም የሚወረወረው አለቻት ሊዲያ። ከዛም እባክሽ ነገር እኝኛ አትበይ አታስጠሊ ብላ ሊዲያም ወጣች። ከዛ ሄዳ ሳሎን ቁጭ ብላ ነበር ፍቅር። አደይ መጣች። አደይን ስታያት ፍቅር በጣም ደነገጠች። አደይ እንዴት መጣሽ አለች። ማለት እንዴት ወጣሽ ስትላትም በፈጣሪ ገዛ መጣሁ አይደል አለቻት። ከዛም አለች። ከዛም ፈጣሪ እንደ ሰው አይደለም፣ እንዳንችማ ቢሆን አልቆልኝ ነበር፣ ግን ፈጣሪ ሁል ጊዜም ከጎኔ ነው አለቻት። እንደዛ እያለቻት እያለ ባርኮቴ መጣ። አደይ አላት። ወይ በረከቴ አለች። ከዛ ፍቅር ደንግጣ ተነስታ ወደ ክላሷ ሄደች። ከዛም አደይ አንቺ መታገት ውስጥ የፍቅር እጅ አለበት አላት። አረ በፍጹም በፍጹም የለበትም፣ እሷ እንደዛ አታደርግም አለች። ከዛ አለ አደይ እንግዲህ በየክላሱ ስትገባ እህቷ የለችም፣ እህቴ የለችም፣ እህቴ የለችም አለች። አዎ አንቺን ልትፈልግ ወጥታ አልተመለሰችም ሲሏት አደይ ራሷን ሳተች። በጣም ተጨነቀች። የምትሆነው ግራ ገባት። ፈለገቻት፣ ለፖሊስም አመለከቱ። እንግዲህ ምንም የተገኘ ነገር የለም። ሊዲያና ኢላ ደግሞ መጥተው ነበረ። ሁላቸውም አደይ ስለመጣሽ ደስ ብሎናል፣ ስለተገኘሽ ደስ ብሎናል እያሉ ሁላቸውም አቀፏት። እና አመሰግናለሁ አስጨነኳቸው አይደል አለች። ከዛም ኢላ አስጨንቅሽን እኮ በሰላም ነው አላት። አደይ ታግታ ነበር አለ ባርኮት። ከዛ ይገርማል አሉ። ከዛም በቃ ስለተገኘሽ ደስ ብሎኛል፣ ራሴን አሞኛል ልተኛ አለ። መቀንቶ ነው ዳዊት። ከዛም ሄርተኛ ዳዊት ችግር የለውም አሉት። ከዛ ድጋሜ ስለተገኘሽ በጣም ደስ ብሎኛል አደይ አለ ኢላ። ከዛ በጣም ተናደደና ሂዶ ክላሱ ገባ ዳዊት። እዛ ሲሄድ ሊዲያ ትደንሳለች። ወንድሜ ና ና ዳንስ ላለማምድህ ብላ ለመነችው። ያምሻል ብሎ እህቱ ላይ ሲጮህባት ደነገጠች። አሁን በመነጋታው ሲነሱም የአደይ እህት የለችም። እናም አደይ ክችን ገብታ ምግብ እየሰራች እያለች ምንድን ያደረገው ዳዊት ከኋላ ንክት ሲያረጋት በጣም ጮኸች። አደይ ያመሃል እንዴ? ከዚህ በኋላ አጠገቢ አትድረስ ብዬ አልነበረ በማለት ጮኸችበት። እሱም ይቅርታ አለ። እንደዚህ ትሆኛለሽ እኮ ብዬ አስቤ አይደለም አላት። እሱም ደነገጠ። ፍቅርና ሊዲያ እየሮጡ መጡ። ምንድነው አንቺ ምንድነው እንደዚህ የምትሆኑት ሲሏትም እጅን ዘይት አቃጥሎኝ ነው አለች። ከዛም እሳት አቃጥሎኝ ነው ስትል ሊዲያ ለዚህ ነው እንዴ? የሆነ ነገር የሆንሽ እኮ መስሎኝ ነው አለች ሊዲያ። ፍቅር ደግሞ ቤቱን እኮ የጩኸት ቤት አደረግሽው አለች። ዳዊት ግን ገና እነሱ ሲመጡ ተቆጥቶ ነው ወጥቶ የሄደው። እናም እሺ ይቅርታ አለች። እህቷን እንግዲህ ሳሚ ከናደይ ጋር ሲመለስ መንገድ ላይ ብቻዋን ወድቃ አገኛት። አይሚን ኢላ ወድቃ ሲያገኛት ምንድን ውይ ፈራም። ሊያነሳትም ፈለገ፣ በቃ ሊቀርባትም ደግሞ ፈራ። በስተመጨረሻም ግን እንደ ሰው ጎዳና ላይ ወድቆ ትቼ ሄዳለሁ በማለት ታቅፎ አንስቶ እቤቱ አመጣት። ከዛም ተነቃች በኋላ ሲጠይቃት እህቴን
እኔ ህመምተኛ ነኝ። አሁን በቅርብ ነው ኦፕራሲዮን የተደረግኩት። ሲቀጥል የእህቴ አሰሪ እህቴ አጋጣሚ ጠፋችና አውጥታ ጣለችኝ አለችው። እኔም ራሴን ስች ወደኩ አለችው። ይገርማል። ለማንኛውም ራስሽን መንከባከብ አለብሽ። ሲቀጥል ደግሞ እዚህ ህመምሽ እስከሚቻለሽ ድረስ ትቀመጫለሽ አላት። ከዛም እሺ አለችና መድኃኒት ሰጥቷት መልሳ እንድተኛ አደረጋት። ኢላ ሊዳ ደግሞ ለባብሳ ቅውጥ ብላ ወዴት ነው በዚህ እንደዚህ ለብሰሽ አላት። ዳዊት እዛ ፈረደበት ኢላ ጋር ነው አለች ፍቅር። ከዛም ሊዳያም ደግሞ እዛ ፈረደበት ኢላ ጋር እኮ ነው እንዳይደብረው ቡና ላፈላለት አለችው። የራስሽ ጉዳይ፣ ትንሽ ልጅ አይደለሽም፣ ብዙ ነገር ታውቂያለሽ፣ አይመለከተኝም፣ አሁን መሄድ ትችያለሽ አላት። አመሰግናለሁ ብላ ሊዳያ ሄደች። ከዛም ዳዊትዬ እኔ እናንተ ስለምን ለየት ያለ ፍቅር አናሳልፍም አለችው። እጭ ምን እየሆንሽ ነው ብሎ ጥሏት ሄደ። አይገርምም። ከዛም ጥሏት እየሄደ እያለ ተናደደች። አደይ ጋር ገብታ አደይ አለቻት። አቤት። እዩልሽ ዛሬ ከክፍልሽ ባትወጪ ደስ ይለኛል አለች። እሺ ችግር የለውም አለች አደይ። እናም ደብ ወደ ደረጃ ሲወርድ ሩጣ ያዘችው። ምን እየሆንሽ ነው አንቺ ልቀቂኝ አላት። ከዛም ፍቅር ሄዳ ሳመችው። ስትስመው ገፍትሮ ከደረጃው ላይ አሽከረከራት። እናም አደያ ሁሉ እያየች ነበረ። ኧረ እኔ እኮ እወድሃለሁ፣ ለምን ብቸኝነት እንድሰማኝ ታደርጋለህ? እኔ እኮ አፈቅርሃለሁ እያለች ትለዋለች። እሱ ግን ምንም ቦታ አልሰጣትም። ባርኮት እንግዲህ አደይ የዳዊት በመሆኗ በጣም ተሰምቶታል። እናም አደይን ምን አላት መሰላችሁ? አደይ ምን ሆነ ነው ባርኮቴ ፊትህ እኮ ትክክል አይደለም አለችው። ከዛ እሱም አረ ደህና ነኝ አላት። አይ የሆነ ስሜት ተሰምቷል፣ ማታ እንደዛ ተበሳጭተህ ነበር አለችው። ምን መሰለሽ አደይ አላት። እሺ ንገረኝ ምንድን ነው? እዩልሽ በጣም የማፈቅራት ልጅ አለች፣ እሷን ደግሞ የሚያፈቅራት ሌላ ሰው አለ። እናም እሷ ግን እንደማትፈልገው ነግረዋለች። እኔ ፍቅሬን ብገልጽላት እንደሱ ተመሳሳይ መልስ ብትመልስልኝ እጎዳለሁ። አይኔ ላይ እያየኋት መረጋጋትን ነው የምፈልገው፣ አልፈልግም ብላ ልቤን ተሰብረዋለች ብዬ ፈራሁ አላት። እንዴ እሷ ሌላ ናት፣ ያኛው ልጅ ሌላ ነው፣ አንተ ሌላ ነው። እሱን እምቢ ያለችው ማለት ለአንተም እምቢ የሚል መልስ ትመልሰልሃለች ማለት አይደለም። ሲቀጥል ደግሞ አንተ ጠይቃት ያለውን ነገር ብታውቅ ይሻላል። ሌላ አዲስ መልስ እኮ ልትመልስለት ትችላለች አለችው። ከዛም እውነትሽን ይሻላል አላት። አዎ ባርኮቴ አለች። ከዛም ያች ልጅ ማናት ስትለው አይ ማንም አለ። እንግዲህ ሊዲያ እንትና ቤት ኢላ ቤት ስትሄድ አገኘቻት። የአደይን እህት ማናት ይቺ የተኛችው ስትለውም የታመመች ጎዳና ላይ ወድቃ ራሷን ስታግቻን ነው አላት። ምን? ጠጋ ስትል የአደይ እህት ናት። የአደይ እህት እኮ ናት አለች። መጀመሪያ ግን የኔን ስታከብርልኝ አከብርልሻለሁ እና እዚህ ልትኖር ነው አለችው። እስከሚሻላት ድረስ እዚሁ ትኖራለች አላት። ከዛም የኔን ስታከብርልኝ አከብርልሻለሁ አላት። እሺ አለች። ጠጋ ብላ ስታያት የአደይ እህት ናት። አደይ እህት እኮ ናት። እሷ እህቷ እዛ ተጨንቃለች፣ አንቺ እዚህ ተኝተሻል፣ በቃ ለአደይ ሂደን እንንገራት እያሉ ነበረ። እንግዲህ ባርኮት ደግሞ በጣም ስሜታዊም ሆኗል በአደይ ፍቅር። እናም ስራ ቦታ ለ4 ቀን እንደሚቆይ ነገራት። እናም ሄደ ፍቅርንና አደይን አደራ ብሎ ሄደ። ቻናሉን ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው